ብዙ ቫይታሚን እና በሚኒራል የበለጸገ ነው። ካሮት እኔም በጣም ወድጄዋለሁ። ስለወደድኩትም አይቼው ብዙም አልቆሸሸም። ያው ትንሽ አዋራ ስላለ። ሰላም ሰላም የመሩካ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ ክብሩ ይስፋ በጣም ደህና ነኝ። እንደምታዩት ዛሬ ካሮት ከፈቅፈቅ ነው የጀመርኩት። ዛሬ ካሮት ነው ይዤላችሁ የመጣሁት። ካሮት ለፀጉር አስማት በሉት በጣም ቆንጆ ነው። ግን ካሮትን ስትጠቀሙ ከነ ቆዳው ቢሆን እመክራለሁ። ይሄ ቆዳውን ትንሽ ስላልተመቸኝ አንዳንድ አሁን ንጹህ አለ አይደል ቆዳው እንደሱ ከተገኘ ከነ ቆዳው አድርጉ፣ ጥቅሙ ስላለው ቆዳውም ማለት ነው። እንደዛ ካልሆነ ግን እንደዚህም ደግሞ እንደኔ ፈቅፍቃችሁት ነው ልጣችሁት ነው ይባላል እንደዛ አጥደታችሁት ማድረግ ይቻላል። ንጹህ ከተገኘ ግን አጥቦ ብቻ እንደዚህ ጎረድ ጎረድ ማድረግም ይቻላል። እና ስለ ካሮት ዛሬ ትንሽ የማውቀውን አካፍላችኋለሁ። ለፀጉር በጣም ቆንጆ ነው። እንደዚህ ጎረድ ጎረድ ካረኩት በኋላ ለስለስ ባለ ውሃ ላይ ነው የጣድኩት እና ካሮት ሮዝመሪ ከትቼበታለሁ። ለፀጉር ሮዝመሪ በጣም ወይም ስጋ መጥበሻ በሚባል የሚታወቀው እና ለፀጉራችን በጣም ቆንጆ ነው። ለጥንካሬ ፀጉራችንን ጥቁረቱን ይዞ እንዲያድግ ለብዙ ነገር ይረዳዋል። እና ስለ ካሮት ደግሞ ካሮት በቤታችንም ለምግብና ምናምን የምንጠቀመው የምናውቀው የምግብ አይነት ቢሆንም ለፀጉራችን በጣም ቆንጆ ነው። ካሮት በቢታ ካሮቲን በብዙ ቫይታሚን እና በሚኒራል የበለጸገ ነው። ካሮት ለፀጉር ያለው ጥቅም ዘርፈ ብዙ ቢሆንም ጥቂት ግን እኔ ካየሁት ከተረዳሁት ራሴ ላይ ፕራክቲስ ካረኩት ውስጥ የምነግራችሁ እንደምታዩት በመሀል ስለ ቪዲዮ ላብራራላችሁ። ለስለስ ባለ ውሃ ነው እንትን ያልኩት ያበሰልኩት ቀስ አድርጌ ግን እንዲጨርስ አላረኩትም። ሮዝመሪም ከተችበታለሁ እና ቀዝቀዝ አድርጌ ነው የምጠቀመው። እና ካሮት ለፀጉራችን ዘርፈ ብዙ ጥቅም ነው ያለው። ፀጉራችን እንዳይነቃቀል ያደርጋል፣ እንዲፋፋ ያደርጋል። ለአፍሪካውያን ፀጉር ደግሞ በጣም ተስማሚ ነው። ለምን የማለስለስ የማፍታታት ባህሪ ያለውና ለዛ እኔም በጣም ወድጄዋለሁ። ስለወደድኩትም አይቼው ስለተመቸኝ ነው ወደ እናንተ ጋር ያመጣሁት። እና ደግሞ በጣም ተስማሚ ነው። ብትሞክሩት ደስ ይለኛል። ሞክራችሁ ኮመንት እጠብቃለሁ፣ አስተያየታችሁንም እጠብቃለሁ። እስካሁን እያያችሁኝ ከሆነ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉኝ። ላይክ ኮመንት ማድረጋችሁን አትርሱ። አስተያየታችሁን እቀበላለሁ። እንደምታዩት ውሃውን ተጠቅሜዋለሁ። ራሱ የካሮቱን መልክ ነው ውሃው ራሱ የሚይዘውና በጣም ቆንጆ ነው። እና ብቻውን ሳይሆን ጥቅሙን ሞር ለማብዛት ሙዝም ተጠቅሜያለሁ። ሙዝ እያሳያችሁ ነበር። እኔ የበሰለ ያስቀመጥኩት ነበረ፣ እሱን የተጠቀምኩት። ኖርማል ከሌለ የበሰለ ደግሞ ለማሳየት እንደውም እዚህ ጋር ይሄው አስቀምጫለሁ። የምንመገበው እኔ ኖርማል ያልበሰለው የለም፣ እሱንም መጠቀም ይቻላል። ካላችሁ ግን የበሰለው ቢሆን ሞር ጥሩ ነው። ጥቅሙ ሞር አሪፍ ነው። ሙዝ ለፀጉር ያለው ጥቅም እንዲዳብር ያደርገዋል፣ እንዲፋፋ፣ እንዲያምር፣ ሻይን እንዲያደርግ ይረዳዋል። ለጥንካሬውም በጣም ፀጉርን ሲያጠነክር ወደር አይገኝለትም እና በጣም ቆንጆ ነው። እኔ ከምወዳቸው የፀጉር ማስኮች ቁጥር አንዱ ነው። አብዛኛው ከምንም ልጠቀምን ሙዝ አብሬ እጠቀማለሁ። እና እናንተስ አብዛኛው የምትጠቀሙት የምን ማስክ ነው? እስቲ ንገሩኝና። ማስክ ለፀጉራችን ወሳኝ ነው። እኔ በሳምንት አንዴ በቻልኩት መጠን ለመጠቀም ሞክራለሁ። እንደምታዩት ፀጉሬን ከዚህኛው ወደዚህኛው ያመጣልኝ እሱ ነው። በቃ በሳምንት አንዴ በቻልኩት መጠን፣ እንደውም ትንሽ ቢዚ ሲሆን ሰንፍ ያለው። አሁን ግን ለእናንተም ስለምሰራ ለእኔም ያበረታታኛል። ለእናንተ ለመስራት ብዬ እቀባለሁ ብዬ አስባለሁ። ያው ጭንቀትን መቀነስ፣ ውሃ መጠጣት አስፈላጊ ነው ፀጉርን ለማሳደግ። እንደምታዩት ከፈጨውኝ በኋላ አጥልየዋለሁ። በኋላ ስታጠብ ያለውን ሀስል ለመቀነስ ነው። አያስቸግርም። ስንታጠብ እንደዚህ ካጣራ ነው ወይ በጨርቅ
ወይ እንደዚህ ቆንጆ ጥቅጥቅ ያለ ማጥለያ ካለ እንደዛም ማጥለል ትችላላችሁ። ከዛ ይዛና አያስቸግርም። መጀመሪያ በውሃ እንለቀለቀዋለን በደንብ አድርገን። ከዛ ውጥት ካረግነው በኋላ ያው የሚስማማንን ሳሙናም ሻምፖ የምትጠቀሙ ሰዎች ባለመክርም በምንጠቀመው ነገር እንጠቀማለን። እንደምታዩት ኮኮናት ነው የጨመርኩበት። እቃ ላይ ቀንስኩት ኮኮናት ነበረኝ፣ እሱን ያረኩበት። በቃ አያምርም? ዋው የሚበላ ነው የሚመስለውና እኔ በጣም ወድጄዋለሁ። እናንተም ደግሞ አስተያየታችሁን እጠብቃለሁ። እንዴት ነው ጠቅሞኛል ምናምን የምትሉትን ትነግሩኛላችሁ። እንግዲህ ለመገባት ዝግጁ ነው። ሀይ እያልኩ ነው። እንግዲህ የምሩኬ ቤተሰቦች ይህን ፋሚሊ ሞቅ አድርጉት። እኔም ደግሞ እየተቀባውኝ ነው። እንግዲህ አንዳንድ ነገር ላውራችሁ ብዬ ነው። ያው እንደምታዩት ፀጉሬ ብዙም አልቆሸሸም። ያው ትንሽ አዋራ ስላለ አሁን እኛ ሀገር የአስፋልቱ ምናምን መሰራት ተያይዞ በጣም አዋራ አለ፣ ከባድ ነው። ፀጉሬን ሳምንትም አላቀየውም። ከዛም ቀደም እያልኩ ነው የምታጠበው። ሳየው አዋራ ከሆነ ያው ግድ ነው፣ በ3 ቀንም ምንም ልታጠብ እችላለሁ። እና አብዛኛው ጊዜ ግን አሁን በ4 ቀን በ5 ቀን ፀጉሬን እየታጠብኩኝ ነው። እስቲስ እናንተ ጋስ ይሄ መንገድ ምናምን ግንባታው አዋራው እንዴት ነው ለፀጉራችሁ? እኔ ቴክስቸር ራሱ የቀየረብኝ ይመስለኝ። ለምን የኔ ፀጉር በተፈጥሮ ያን ያህል ካርዳዳ አይደለም እና አሁን የሆነ ተቀይሯል ትንሽ። አብሶ ጫፍጫፉ እንደዚህ በማስክ ምናምን ትሪት ስለማረገው ነው እንጂ ትንሽ ከባድ ነው። እና እንደምታዩት ፀጉሬን ራስ እያደረኩት ነው፣ ካሮትዬ እያልኩ እና ፀጉራችንን ከታች ከቅላችን እስከ ጫፍ ዛላውን ጫፍ ድረስ እንደዚህ ቅብት ማድረግ አለብን። ለምን ከታች እያደገ ከላይ የተበጣጠሰ ትሪትመንት አጥሮት ምናምን የሚወድቅ ከሆነ የፀጉራችንን እድገት ማየት አንችልም። ትንሽ ከባድ ነው የሚሆነው እና የፀጉራችንን እድገት ለማየት ለውጡን ለማወቅ ከራስ ቅላችን እስከ ጫፉ እንደዚህ ማሳጅ እየሰጣችሁት። እኔ ትንሽ ቪዲዮም እንዳይረዝም አለፍ እያረኩኝ ነው ለማስገባት የሞከርኩት፣ ምክንያቱም ትንሽ ያሰለቻል ሲረዝም፣ ለዛ ብዬ ነው። እናንተም ሳሳላችሁ ደስ ብላችሁ አይታችሁ እንድጨርሱ እናፈልገው፣ ለዛ ነው። እና እንደምታዩት በደንብ ማሳጅ አድርጌዋለሁ። ራስን እያልኩ ነው የማስኩን ራስ ማድረግ በፊት ያስታውቃል እና በደንብ ነው ያራሰኝ። ይተርፈኝ መስሎኝ ነበረ፣ ግን አይተርፈኝም። በጣም ብዙ ነው፣ ግን ፀጉሬ ደርቆ ነበር መሰለኝ። እንዳለ ተቀብቼዋለሁ፣ ማሳጅም አድርጌዋለሁ። ማሳጅ ማድረግ አትርሱ። እና ለፀጉራችሁ ከማስክ በተጨማሪ ውሃ በበቂ ብትጠጡ ጥሩ ነው። እና በቂ እንቅልፍ ከተቻለ ጭንቀትን መቀነስ ወሳኝ ነው ለፀጉራችን እድገትና እንዴ እንደምታዩት ማሳጅም አድርጌዋለሁ፣ በደንብ ቀብቼዋለሁ። ትንሽ ናት የቀረችኝ እዚህ ጋር ጫፉን። ለጫፉ ደግሞ ይሄ እንዴት ቆንጆ እንደሆነ ብታዩ። ገና ስትቀቡ ነው እጅ ላይ ራሱ የሚያስታውቀው ቆንጆ መሆኑን እና እኔ በጣም ወድጄዋለሁ። እናንተም እንደምትወዱት ተስፋ አድርጋለሁ። የካሮት ጥቅም ይሄ ነው ብሎ ራሱ መጨረስ ከባድ ነው። በጣም ቆንጆ ነው። እናንተም ደግሞ ለማየት ሞክሩ፣ ጉግል አድርጉ ምናምን። በጣም ብዙ የካሮት ጥቅሞች የሚያስገርም ነው። ግን ለፀጉራችሁ ብትጠቀሙት እኔ ደስ ይለኛል። እኔ አይቼው ለውጡ ያሳየኝን ነገር ነው ወደ እናንተ ጋር ማመጣውና ለዛ እንደምትወዱትም እናንተ ተስፋ አደርጋለሁ። እንግዲህ ተቀብቼ ጨርሻለሁ። ማሳጅም ይሄው በደንብ ለማድረግ እየሞከርኩኝ ነው። ያው ለእናንተ የተወሰነ ቁርጪ ነው፣ እናንተ ግን በደንብ አድርጉት፣ አለበለዚያ ከላይ ነው የሚቀረው። እና እንደምታዩት ጨርስ አድርጌ ተቀብቻለሁ። እግዚአብሔር ቢፈቅድና ቢረዳኝ በቀጣይ ቪዲዮ በቆንጆ ቪዲዮ እንገናኛለን።
ግን እስከዛው እንግዲህ ታጥቤ አሳይቻቸዋለሁ በፊት ከዚህ በፊት በለቀኩት ቪዲዮ እና እንደምትወዱትም ጥርጥር የለኝም። ቪዲዮን እዚህ ጋር ነው የምጨርሰው። እንግዲህ በደንብ ማሳጅ አድርጌ ከዛው እንደዚህ ጥቅልል አድርገውና ከፍ አድርጌ ትንሽ አጠቀልለውና ከዛ በላስቲክ ነው ማፍነው እስቲም እንዲያደርግ ወደ ውስጥ እንዲገባ። ከዛ ቦኔቴን አድርጌ ካለኝ ሰዓት 1 ሰዓት ከሌለኝ ከዛ በታች እንግዲህ አድርጌ እታጠባለሁ። ቪዲዮዬን እንደወደዳችሁ ተስፋ አደርጋለሁ። እወዳችኋለሁ። የሳምንት ሰው ይበለን። በሳምንት ነው ያው እንግዲህ ፀጉር ማስክ ግን ከዛ ቀደም ብዬ ቪዲዮ ለመልቀቅ እሞክራለሁ። እንግዲህ እወዳችኋለሁ። መልካሙን ነው እመኛለሁ ለሁላችሁም። ሰላም